ወይዘሮ ዝናሽ የኑሃሚን ልጅ ለማስወረድ ለወይዘሮ ገነት መድኃኒት ስጫት ብላ መድኃኒት ሰጥታታለች ማለት ነው። ወይዘሮ ገነት ደግሞ ለመጠቀም ወደ እነሱ ቤት ለመግባት ብላ ዝናሽ ልጅሽን እንድገለው መድኃኒት ሰጥታኛለች ብላ ዝናሽን አጋጣታለች ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ አለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ሼር ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ትንሽ ለአማርኛ ትራክ ቴክኒክ ችግር ነውና ይቅርታ አድርጉልን ማለት ነው ቤተሰብ እትዬ ማለት ነውና ኑሃሚ ክፍል 36 ላይ እንግዲህ ኑሃሚዬ ከኤርሚያስ ጋር አሁንም እንደተጋጨች ነው ያለችው። ኤርሚያስ ደግሞ የእሷን የሚጎዱ ሰዎችን ለመበቀል ብሎ እንግዲህ ከአምራን ጋር ከሄሚን ጋር ተቀራርበዋል ማለት ነው። ሄሚን እንግዲህ ከዚህ በፊት በጥፊ መታው ነበረ። ኑሃሚ እነሱ ቤት ባለችበት ሰዓት ብዙ ጉዳት ብዙ ከባድ ችግሮች ስታደርስባት ነበርና ኤርሚያስ ደግሞ ለኔ የኔ ኑሃሚን የነኩብኝ ሰዎችን መበቀል አለብኝ ብሎ በማሰብ አምራንን ወደ ራሱ ሄሚንን ወደ ራሱ አቀርቦ እንግዲህ እሷን በፍቅር ከጣላት በኋላ ለመበቀል አስበዋል ማለት ነው። ይሄ ነገር በማድረጉም ደግሞ ሌላ ጥል ይፈጠራል ማለት ነው ከኑሃሚ ጋር ማለት ነው። ምክንያቱም ሰው እንድጎዳ አትፈልግም ኑሃሚ። በተለይ ደግሞ አካባቢዋ ላይ ያለው ሰዎች አሁን ኤሚን የናሆሜ እህት ናት። ስለዚህ የእሱ እህት እንድትጎዳ አትፈልግም ኑሃሚ። ስለዚህ ይጣላሉ ማለት ነው በሌላ መንገድ ከኤርሚያስ ጋር በዚህ ምክንያት። ሌላው ደግሞ ወይዘሪት ዝናሽ እንግዲህ ወይዘሮ ዝናሽ ናት። ለካ ግብታለች ደግሞ ማለት ነው። ይቅርታ አድርጉልኝ። እሷ እንግዲህ ከወይዘሪት ገነት ጋር ተገናኝታ ነበርና ከሷ ጋር ከተገናኘችው በኋላ እዛ ቤት እንደገባች ስላወቀች ለኑሃሚ ይሄ መድኃኒት ሲጫት ልጁን የሚያስወርድ ነው ብላ ገንዘብም ከፍላ ሰጥታት ነበርና እሺ ብላ ከሷ አጠገብ ገንዘቧን ከወሰደች በኋላ ወደ ቤት ገብታ የተሰማ ልብና የኑሃሚን ልብን ለማሸነፍ የእነሱ ልብ ውስጥ ለመግባት ምክንያቱም ኑሃሚዬ ካልፈቀደች እዛ ቤት ውስጥ የመቆየት ጊዜዋ በጣም አጭር ስለሆነ እሷን ማሳመን ስለነበረባት ከወይዘሪት ዝናሽ ገንዘቡን ከወሰደችው በኋላ ወይዘሪት ገነት እንግዲህ ቤት መታ እንደዚህ ብላኛለች። ያቺ ሴጣን ቁራጭ የሆነች ሴት አንቺን ልጅ መግደል ትፈልጋለች፣ ምን እንዳረግሻት ባህል አቅም ብላ ሁሉም ነገር አፍርጧለች ማለት ነው። ይሄ ሁሉ ደግሞ የምታረገው የኑሃሚና የተሰማ ልብ ውስጥ ገብታ እዛ ቤት ውስጥ የመኖሪያ ጊዜዋ እንዲራዘም ፈልጋ ነው ይሄ ሁሉ የሰራችው ማለት ነው። ይሄ ኑሃሚዬም ደግሞ እሷን አምና እንግዲህ ወይዘሪት ዝናሽ ጋር ሄዳ አካኪ ዘራፍ ለማለት ማለት ነው። እንዴት ስትሄድ እንደነበረ ብታዩ እናንተ ራሱ እኔ ጋር ነው እንደምትመጣው ብላችሁ ትፈሩ ነበረ ማለት ነው። እኔ ፈርቻለሁ በበኩሌ። እና በሌላ በኩል ደግሞ ናሆሜ ሌላ ተቀይሯል ማለት ነው። ናሆሜ የሰንዬ አፍቃሪ ክብሮም እንግዲህ ሰንዬ ፍቅር ካዛዛት በኋላ በአንድ ትንሽዬ ተጣልቶ በዛው ጠፍተዋል ማለት ነው። እዛ ላይ ብዙዎቻችን እባክህ ሰንዬ ታግታለችና እና እሷን አድናት እዚህ ላይ ምንም አሰራም እያለ ነበርና አዎ እዚህ ላይ ምንም አታረግም። እዛ ይሄ አስጨናቂና ማን ነበር ይሄ ቀዩ ልጅ እሱን ሰንዬን እዛ አጉተዋት መከራውን እያሳዩዋት ነው። አንተ ደግሞ እዚህ ወጥ መንጠቅ የኑሃሚ አፍቃሪ ልትጫወት ማለት ነው። ያምራል። እዛ ያለው ፍቅር መጨረስክና ነው እዚህ የምትመጣው። ለማንኛውም ቤተሰቦች እሱም እንኳን ደህና መጣ እንለዋለን። በቀጣዩ ክፍል ላይ የሚመጣ ይመስለኛል። ባለፈው ክፍል ራሱ ናሆሜ አልነበረምና አልታየም ማለት ነው ክፍል 36 ላይና አሁን ይመጣል ብዬ አምናለሁ። በጥሩ ሁኔታ ይተውነዋል ብለን እናምናለን። ምክንያቱም በክብሮም በዛ ጽናት ላይ በጣም ይመቸን ነበር። በድንገት ነው የጠፋው ማለት ነውና በዛ ብትሄድ ደስ ይለን ነበር። እናንተስ ደስ አይላችሁም ነበር ሰንዬ ጋር